አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቻናሌ ተከታዮች ነኝ። አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ትናንትና አብርሽ በቢኒያም ቻናል ማለት ነው ሰርፕራይዝ አለ ለሩታዬ ሰርፕራይዝ ስላለ እየተዘጋጀው ነው ብሎ ነበረ ማለት ነው። እንደዛ ሲል እኔ ሌላ ነገር ነበር የጠበቅኩት ማለት ነው። አንድ ደቂቃ የሚያፈጅ በግ አልነበረም የጠበቅኩት ማለት ነው እውነት ለመናገር እና ትናንትና ወይም ባለፈው ደግሞ እንደዚሁ ሰርፕራይዝ አለ ሰሞኑን አላት ምናምን እያለ ስለነበረ እንግዲህ ይህን ያክል ጊዜ የፈጀው ሰርፕራይዝ ብዬ የተለየ ቢሆን ነው ብዬ ነበረ ማለት ነው። አሁን አብርሽ ሆይ የምን ይዞልን ብቅ ይላል? በግ በአራት ደቂቃ ለሚገዛ በግ ማለት ነው። እና ሌላ ነበር ብዙ ኦዲየንስ እየተመለከትኩት የጠበቀው በጣም ብዙ ኦዲየንስ ሌላ ሰርፕራይዝ ነበር ማለት ነው ከኔ ጀምሮ ማለት ነው። እና የእውነት ለመናገር እንደዚህ ማድረግ አልነበረብም። ለነገሩ ተረድተናል። አቴንሽን ለመሳብ ነው እንደዚህ ያልክ ያለው እና እንግዲህ አብርሽ ትናንትና እንደሚታወቀው ያው ቤተሰብ ጋር እሷ ወደ ቤቷ ስትገባ እሷ አልነበረም ምናምን የት ሄዶ ነው እየተባለ እያላችሁ ነበረ። ያው እንግዲህ በባህላቸው መሰረት ወንድ ልጅ ቅልቅል ወይም ሰርግ ካልተደረገ ሴት ቤተሰቦች ቤት መሄድ አይችልም እና ለዛ ነው ብዬ ነበር ባለፈውም ሰርቼ ነበር ቪዲዮ እና ያው እንግዲህ እንዳልኩት እንትን ሆኖ ነው ማለት ነው። ባህላቸው ስለማይፈቅድ ነው ማለት ነው። እንግዲህ የሴት ቤት መሄድ ስለማይቻል ቅልቅል ሳያደርግ ማለት ነው። በነገራችን ላይ ማለት ነው የሆነ ነገር ልበላችሁ። ባለፈው የሆነ ይሄ ጸብ ሲነሳ ነፂ ስትመጣ ማለት ነው ታቡታጅራ መልሳው ይዛው ናብላው ስትሄድ አትሄድም ድጋሚ ምናምን እያለ ሩታ ተቆጥታ ስትለው እኔ ድጋሚ ሂድ ደግስና ሂድና ቅልቅል አድርግ ምናምን ብትይኝ አላረግም እያለ ነበረ ማለት ነው። እሱ ደግሞ ሆዲ ሳይገፋ ቶሎ ቅልቅል እናድርግ እያላት ቆይ እናስተካከል ይሄኛውን መጀመሪያ እያላቸው እንግዲያስ ይሄንን እናስተካከል ቆይ ካልሽኝ ድጋሜ ሂድና ደግስና አስተካከልና ቅልቅሉ ይደረግ ብትይኝ አላረግም ድጋሜ እያለ ነበር ማለት ነው። የዛኔ ምን እንደው ታውቃላችሁ ሩታ ማለት ቤተሰቦቿ ጋር ስላልተዋወቀች ስላልተገናኘች ቅልቅል ስላልተደረገ እንደተራረቀች ትቀራለች ብሎ አስቦ ነው መሰለኝ እንደዛ ሲል የነበረው ማለት ነው። አሁን ያም አለፈና እንደማንም ሩታ ሳትፈልግ በግድም ቢሆን ደስ እንደፈለገችው ባይሆንላትም ከቤተሰቦቿ ጋር ሄዳ ያው ቤተሰብ ነውና ተቀላቀለች ማለት ነው። ከቤተሰቦቿ ጋር ተቀላቀለች፣ በአንድ መኖር ጀመረች ማለት ነው። ለመውለድስ መታ አሁን ምን ይሆናል? የዛኔ አብርሽ ገና አልተቀላቀለችም ምናምን ትረጋጋለች ብሎ ነበረ እንደዛ ያለው ማለት ነው። እና ደግሞ እሷን እንትን ሊል ነበረ ማለት ነው። አሁን ዝሮ ለሱ ሆነው ማለት ነው። እንትኑ ልጁን እንደፈለገ ገብቶ ማየት ምናምን እንዳይችል ሆነ ማለት ነው። እና አንዳንድ ጊዜ ረቅ አድርገን ማሰብ ጥሩ ነው ብዬ አምናለሁ። የዛኔ አሁን አብርሽ አርቆ አስቦ ነፂ ጋር ያለውን ነገር በአንድ ሆነው ፈተው ሩታ እነሱ በአንድ ሆነው ሂደው አግኝተዋት ችግራቸውን ፈተው ቢሆን ኑሮ ቅልቅሉ ተደርጎ ሁሉ ነገር ተስተካክሎ ለሩታየም በምፈልገው መንገድ ሆኖላት ሳትወልድ ቅልቅሉ ተደርጎላት ቤተሰቦቿን በስነ ስርዓት እንትን ትል ነበረ ማለት ነው። አሁን እሷን እንትናን አለሁ ብሎ የዛኔ አርቆ አለማሰቡን ቁርጠኝነት አለመኖሩ ዛሬ ያያችሁት የስርቆት ነገር ሆነበት ማለት ነው። የገዛ ልጁን ለማየት ስርቆት ሆነበት እና ይህን ላስታውሳችሁ ነው ማለት ነው። እና ወደ ኋላ አንዳንድ ጊዜ አርቀን ማሰብ ተገቢ ነው ብዬ አምናለሁ። ያለንበትን ጊዜ ብቻ ማሰብ ጥሩ አይደለም። በእርግጥ ሁሉንም ፈጣሪ ነው የሚያውቀው፣ ግን ቢሆንም ደግሞ ማሰብ እናንትን ማለት ጥሩ ነው ብዬ አምናለሁ። እና ደግሞ ሰርፕራይዝ ያልከው አብርሽ ሰርፕራይዝ አይደለም ሲጀመር ማለት ነው። አንተ ራሱ ባትገዛ ቤተሰቦቿ ያርዱላታል። መቼም ሩታ ወልዲያ ዝም ብላ አትወጣም ሳይታረድላት በግ ምናምን ሳትበላ ለእሷን ለመጠገን ሲባል መታረዱ ግድ ነው ማለት ነው። አንተን ባትገዛው እንትን ብትለው ማለት ነው። እና ሰርፕራይዝ ይሄ ያንስባታል። እኛ ሌላ ነበር የጠበቅነው ለእውነት ለመናገር። በእርግጥ አሁን ላይ የሚጠቅማት ለእሷ ይሄ ነው። ሰውነቷን ለመጠገን ያለችበትን እንትኑን እንትን የሚለው የሚያስተካክልላት ሰውነቷን ቶሎ እንዲትነቃ እንዲትቋቋም ሁሉን ነገር እንዲትነቃ ነው የሚባለው እንዲጠነክር የሚያደርጋት። በእርግጥ አሁን በግ ነው ስጋ የሚበላ ነገር ነው አሁን እሷ የሚያስፈልጋት፣ ግን ሌላ ነበር እኛ የጠበቅነው ማለት ነው። እና እንግዲህ አብርሽ ዝሮ ለማንኛውም አሪፍ ነው ስለ እንትን ስላልካት ማለት ነው። አሁን ደግሞ እሄዳለሁ እቀመጣለሁ ምናምን የእሷን ሪያክሽን ነው የምፈልገው፣ እሷ የምትለኝ ነው የምፈልገው የምትለው ይሄ ዝም ብለህ ነው ማለት ነው። ማለትም
እሷ አሁን ላይ ያንተን ውሳኔ ነው መወሰን ያለብህ እንጂ እሷ ምንም የምትልህ ነገር የለህም መቼም። አሁን ላይ በአንድ መሆን ብትፈልግ ራሱ በአንድ እንሆን ብላ አትልህም። ራስህ አማራጭህን እንድትመርጥ ነው መንገዱን የምለቅልህ እንጂ ምርጫህን እንድትመርጥ ነው መንገዱን የምትከፍትልህ እንጂ እንዲሁን የምትልብህ ጊዜ አይደለም አሁን እሷ ማለት ነው። ማለት ሁሉንም ነገር ተናግራለች። ማድረግ ያለብህን ነገር የምታስተካክለውን ነገር ተናግራለች። ያን ታስተካከልክ እንመለሳለን ወደ ህይወታችን ማለቷ ነው። እንግዲህ ሄርሜላን አስወጣ። የማይጠቅሙህን ሰዎች ማድረግ የሌለብህን ነገር አታድርግ ብላለች። ያንን ነገር ካቆምክ በአንድ እንደምትመለሱ ደግሞ ያው የታወቀ ነው ማለት ነው። አንተ ይሄን ማድረግ ስላልቻልክ ነው አሁን ለገሩታ እንዴ ልበል ትለው። ሄርሜላን ካስወጣ ሩታ ጋር መታረቁ እኮ ሲምፕል ነገር ነው። እና ይሄን ይመስላል ማለት ነው ዛሬ የመጣሁበት። የእውነት ለመናገር ግን ያስጠላል። አብረሽ እንደዚህ ማድረግ የለብህም ማለት ቪዲዮ ያሉ ቤተሰብ ምን ያክል ልጅ ማለት ቤተሰቦቿ ቪዲዮ ያያሉ ምናምን እና መደበቁ ተገቢ ነው ብለን አናስብም። ቪዲዮውም ተለቀቀ፣ ቤተሰብ አየው፣ መምጣቱ ታወቀ። ምን ተደበቀሽ? ቤት ስገባ እንዳያገኙ እንደዛ ኦኬ። ለማንኛውም ይህን ይመስላል። ሩታዬ ንቀት በይ፣ ቆንጆ ሆኚ ማለት ነው። እንዲያ ደግሞ ስትስቅ ማለት ነው ፈረንጅና እሷ ሙዲያቸው አንድ ነው ማለት ነው። እና ፈረንጅ ሳቅ እሱ ሳቅ ማለት ነው። እና በጣም በቃ ፈታ በይ። አባቱን ስላያልፈቀ ላይ ሞላ ዱንያን ብሏል ያገሬ ሰው። እና ያለንበትን ጊዜ ፈታ እያልን ማሳለፍ ነው ማለት ነው። እና እንደዚህ ስትስቂ ደስተኛ ሆነሽ ማየት ነው የምንፈልገው ማለት ነው ሩታዬ። እንግዲህ ከልጅሽ ጋር በሽልም ወጪ መልካም የራስ ጊዜ ይሁንልሽ። የእርግዝናውን ጊዜ በስቃይና በፈተና ነው ያሳለፍሽው። የራስ ጊዜሽን ደግሞ ፈታ ብለሽ ከልጅሽ ጋር የምታሳልፊበት ያርግልሽ ማለት ነው። እና ደግሞ እናት ሆነች እኮ በቃ እያቻት ጉዳይ የኛ ነገር እንደ እናት እኮ ስትባል እንደ ወላሂ ቀላል ትመስላለና የሴት ልጅ እኮ በጣም ከባድ ነውና አያችኋት። እሱ ሲይዘው ራሱ በቃ የሚጥለው የሆነ ነገር የሚሆን ነው ይመስላል። እና ለማንኛውም እናቶች ክብር ለሴት ልጅ ነው የምለው አሁንም ማለት ነው። አብርሃም ሴት ልጅ ማክበር አለበት ግዴታ ነው ማለት ነው። አንተ የምታከብረው ሩታን ሳይሆን ሌላን ሴት ነው ማለት ነው። እና መጀመሪያ ያለብህ ትክክለኛ ሴትን የምታከብር ከሆነ ሚስትህን ነው መጀመሪያ ማክበር ያለብህ። ሚስትህን፣ እናትህን ከሩታን ሞር ደግሞ እናትህን ማክበር አለብህ። እናትህን ስታከብር ነው ሩታን የምታከብራትና ይሄን ነው ማለት የምፈልገው ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶች፣ ወዳችኋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።